አንድ ነገር አስቤ ነበር። ምንድን ነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክህን ቢያት በለኝ። በስራ ምክንያት ውጭ ማድረግ የለብን እንዴ? የኔ ልጅ ቤት አላደርክም እንዴ? ወይ ጄሪ፣ የሚስትነት ግዴታሽን ካሁኑ መወጣት ጀምረሻል። ይህ ወንድሜ ልጅ ምን አይነት ስራ ገጥሞ ነው? ማለቴ የት ነው ያደርከው? አምነን ተናገር እንጂ። ጄሪና ሜርሲ በመስማማት ብሌንን እያናደዷት እና እንድታለቅስ ጥያቄ ውስጥ እንድትገባ እያደረጓት ይገኛሉ ማለት ነው። ግን አቶ አምናን ይህንን ነገር ምንም ውሳኔውን እንዴት እንደወሰነ በምን ምክንያት እዚህ ውሳኔ ውስጥ እንደገባ ግን አያውቅም። ጄሪና ሜርሲ ግን በመስማማት ይህንን ነገር ያደረጉት እሷን ለማናደድ ያደረጉት ተመካክረው አንድ ሆነው ያደረጉት ነገር ነው እና እንግዲህ አምናንም በጣም በምን አይነት ሁኔታ ውስጥ ነው ጄሪን ብዬ የተናገርኩት? ለምንድን ነው እንደዚህ ያደረግኩት? ለምንድን ነው እንደዚሁም ደግሞ ብሌን ላስቀይማት የቻልኩት? እንደዚሁም እናቱም እንግዲህ በምን ምክንያት ነው ልጄ እኔን ሳያማክረኝ ጄሪን ሊመርጥ የቻለው እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልኝ እያልኩኝ ዲራማ እንግዲህ ደስ የሚልና አስተማሪ ዲራማ እንደዚሁም ዘና የሚያደርግ ነው ማለት ነው። እና እንግዲህ ሴቶቹ ዙራ ገብተው አምናንን ከባውት እንግዲህ እየተንጫጩ ይገኛሉ ማለት ነው። ሲፈንም እንግዲህ ሲፈንም ወይዘሮ ሰማለ መበቀል አለብኝ እንደዚህማ ልተዋት አይገባም እያለች እንግዲህ እሷን ለመበቀል እየሄደች ያለችበት ሁኔታ ነው የሚገኙ። እንደዚሁም ከጓደኛዎቿ ጋር እንግዲህ እየተደዋወለ ሰማለንማ ዝም ብያት አልወጣም እንደዚህ በማለት እንግዲህ የራሷን መንገዶች እያስተካከለ ትገኛለች ማለት ነው። እንደዚሁም እንግዲህ ቤተሰብ የለኝም፣ ብቸኛ ነኝ፣ ከጎኔ የሚያግዘኝ ሰው የለኝም፣ ማንም ዘመድም ጓደኛም የምለው ሰው በዙሪያ የለም እያለቻት እያለቀሰች ትገኛለች። እንግዲህ ያዞን በአንድ ተባለው ና እሷም እንግዲህ አይዞሽ በቃ ችግር የለውም ከሁሉ ነገር በጎንሻለው እያለቻት እያበረታቻት ትገኛለች ማለት ነው። እንግዲህ በስተመጨረሻም የሰማልን እጅ ሳም አርግታ መውጣት ትችላለች ማለት ነው። ሲሆን እንግዲህ እሷ ስማ ስትወጣ አንቺ ጅል፣ አንቺማ ቤተሰብ የሌለሽን እጠቀምብሻለሁ በደንቡ አርጌጥ ረግጬን የምጠቀምብሽ እያለቻት ትገኛለች ማለት ነው። ሰማልና እንግዲህ ሲፈንም ወጣ ብላ ምንድን ያደርገችው ይሁዳም ክርስቶስን በ30 ዲናር አሳልፎ ሲሸጠው እጁን ስሞት ነበረ። ይሄን ነገር እኔ አሸጥሻለሁ፣ በአይንሽ እያየሽ በቀን ነው አሳልፍ የሚሸጥሽ፣ አንቺንም አለቅሽም፣ እበቀልሻለሁ እያለቻት ነው የምትገኘው ማለት ነው። እንግዲህ እንደምናየው ሲፈን ያው ለበቀል የገባች ነው መስለው፣ ግን መጀመሪያው ለምርጫ እንደገባች ነው የምታወራው እና የምረጡኝ ቅስቀሳ ስላደረገች ነገር ግን የምረጡኝ ቅስቀሳው ያው አልፏታል ማለት ነው። እንደዚሁ እንግዲህ አምናን ለምንድን ነው ለእኔ ጊዜ የማይሰጠኝ ለምንድን ነው ከኔ ጋር ጊዜ የማያሳልፈው እያለችም በሜርሲን እየጠየቀቻት ነበርና ሜርሲም እንግዲህ አይ የምረጡኝ ቅስቀሳ ስላደረግሽ ነው የተመረጥሽው እያለች እንግዲህ በነገራችን ለእውነቱና እየነገረቻት ነበርና እሷም እና ታዲያ እኔ ምረጡኝ ቅስቀሳ ባደርግ በግዴታ መረጠኝ አላልኩት፣ መረጠኝ ግን በቃ አይወደኝም ዝም ብሎ ነው የመረጠኝ ማለት ነው። ለምንድን ነው ከኔ ጋር ጊዜ የማያሳልፈው እያለች ነበር እንግዲህ ቢራና አበባ ሻማዋን ጉዝጉዛ ምናምን እየጠበቀችው ነበረ ከሱ ጋር ጊዜ አሳልፋለሁ በማለት። እሱ ግን አምሽቶ ከስራ ሲገባም ቀጥታ ብሌን ጋር ሄደውና ብሌንን ሲያባብል ቆይቶ እንግዲህ እሷንም ይህን ውሳኔ እንዴት ልወስን እንደቻልኩ ምንም እማቀው ነገር የለም እያላት ነበርና እሷም ሁሉም ነገር አውቀ ነው ምንም ያጣሁ ነገር የለም እኔ እንደምወድ እንደማፈቅረ እያወክ አውቀህ አስበህበት ያደረግከው ነገር ነው እያለችው ትገኛለች። እና እንግዲህ ሜርሲና ጄሪ ደግሞ ብሌንን ለማናደድ ያው አብረው እንዳደሩ እያስመሰሉ እየነገሯት ነበር እና እነሱ ሁለቱ በመስማማት እንግዲህ ሜርሲ ከብሌን ጋራ ምን አይነት ችግር እንዳለባት ያው ባናውቅም እንግዲህ እነሱ ሁለቱ በመስማማት
አብረው እንዳደሩ ትነግራታለች ማለት ነው። እሷም እንግዲህ በጣም ተናዳ ነበረ። ከዚህ በላይ መስማት አልችልም ብላቸው በተቀመጡበት ነበር ትታቸው ሄደችው እና ሲፈንም እንግዲህ አብራቸው ቁጭ ብላ እየሰማች ነበርና አየሽ ተናዳ ነው ሄደችው ሲሏት እንግዲህ እሷም አዎ ሄጄ ማባበል አለብኝ እኔ የምችል ልጅ የሆነ ችግር እንዳይደርስባት በማለት ነበረ ትታቸው የሄደችውና እንግዲህ ድጋሚም ደግሞ አበባ ጉዝጉዛ ሻማ አብርታ ምናምን አብረን ያደር ነው ብላ ለማሳበብ ነበረ። ነገር ግን ብሌን አምናን የት እንዳደረ ሁሉም ነገር ጠንቅቃ ታውቃለች። ማታም እሷ ጋር ነበር ያመሸው ሲያወራት ይህን ውሳኔ እንዴት እንደወሰንኩ እኔ አላቅም፣ በቃ ምንም የማውቀው ነገር የለም፣ ትክክል አይደለሁም እያለም እንግዲህ ራሱን ጥያቄ ውስጥ ካቶ ነበር። እሱም አንተ እኮ ባለትዳር ነህ፣ ከዚህ በላይ ከኔ ጋር መቀመጥ አይገባም፣ ተነስ ሄዶ ወደ ክላስክ እያለችው ነበርና ነገር ግን እዛ ሻማ አብረታ አበባ ጎዝጉዛ እየጠበቃችሁ ስለሆነ እዛም ለመሄድ ከጄሪ ጋር ጊዜ ለማሳለፍም ያው ፈቃደኛ አይደለም ስለሆነ ነገር ግን ሳሎን ላይ ነበረ ተኝቶ ያደረውና እንግዲህ ጠዋት የቤት ሰራተኞች ስንባል ጠዋት ተነስተን ቤት እናጸዳዳለን ያለውን የለውን ነገሮች ምናምን ቼክ እናደርጋለን እና እንግዲህ ወይዘሮ ዛህራ ጠዋት ተነስተው ቤት ሊያጸዱ ቁርስ ደርሷል ሊሏቸው ሲሄዱ እንግዲህ ሜርሲና ጄሪ ጎርፍ ያመጣው እንጨት ይመስል አንድ አልጋ ላይ ተጋድመዋል። አንዱ ወደ ፊቱ ወደ ተያዙሩ አንዱ ፊቱ ወደ ሊያዙሩ ምናምንና እነሱ እንግዲህ ይሄንን ባዩ ጊዜ ምነው ጎርፍ ያመጣው እንጨት መስላችሁ ደግሞ ተጋድማችኋል? ሆይ ጉድ! ደግሞ የቢራ ጠርሙስም ታቅፈው ነበር የተኙትና በጣም ነበር የተገረሙት። እንግዲህ እነሱም እንዴ እኔ እኮ ቁርስ ደርሷል እላችሁ እንደዚሁም ደግሞ ክላሳችሁን ላጸዳ ነበር አመጣት ይሄ ነበር ይሉትና ሜርሲ እንግዲህ ወይዘሮ ዛራ አባኮትን ጊዜ ሊሰጡን ይገባል፣ ገና ከእንቅልፋችን እየተነሳን ነው ምናምን ነበር ያለችውና እሷ እንግዲህ መልካም ጊዜ በማለት ነበር ትታቸው ሄደችውና ያለውን ኢንፎርሜሽን እንግዲህ ወይዘሮ ዛራ ሁሉንም ነገር ታውቃለች እና ብሌን ግን በጣም እያለቀሰ የተረብሻ እንዴት ተሸነፍኩ እንዴት ተከዳው የሚለው እንግዲህ በውስጧ ጥያቄ ፈጥሮባት ይገኛልና እንግዲህ በጣም ውጭ ላይ ወታ እሱ ያላት ትዝታዎች ይህን ውሳኔ እንዴት እንደወሰንኩም አላቅም፣ ትክክል አይደለውም፣ ምስል ነው ጄሪን ያልኩት፣ ለምን ይህን ውሳኔ እንደወሰንኩ ራሱ ግራ ገብቶኛል ያለው ትዝታ እንግዲህ በፊቷ እየመጣ ግራ እያጋባት ይገኛልና ወይዘሮ ዛራ ግን ያው በሰል ያለው ሰው ስለሆኑ ሁሉም ነገር ያውቃሉና ልጄ እንደው እውነቱን ተናገሪ፣ ከአምናን ፍቅር ይዞሻል አይደለ? ግን ደግሞ ጄሪን ስላለ ሽንፈትም አልፈለግሽም መሸነፍም አልፈለግሽም፣ ግን ፍቅር ይዞሻል ነበር ያለችን። እሷም አዎ ነበር ያለቻቸው። አየሽ ልጄ ልብሽን አሳልፈሽ ከመስጠትሽ በፊት ነገሮችን ማሰብ ነበረብሽ፣ ነገሮችን ዞረሽ ማየት ነበረብሽ ነበር ያለቻት እና እሷም እንግዲህ በጣም እያለቀሰች ወይ እናቴ ወይ አባቴ ወይ የራሴ ጓደኛ የሚለው ከአጠገቤ ቢኖር እኮ አማክራቸው ነበረ፣ እዚህ ሁሉ ችግር ውስጥ አልገባው ነበር እያለች እንግዲህ እየተጸጸተች ነው የምትገኘውና አምናን እንግዲህ አሁንም ልቡም ቀልቡም አይኑም ጆሮም ያለው ወደ ብሌን ጋ ነው እንደምናየው ከሆነና ሁሉም በቃ እዛ ቤት ውስጥ እልህ ተጋብተዋል ማለት ይቻላል ማለት ነው። ወይዘሮ ዛራ እንግዲህ እየደገፉ ያሉት ብሌን ነው። ከብሌን ጎን ሆነው ብሌንም አይዞሽ በቃ ልጄ እያሏት እንግዲህ እያበረታቷት ይገኛሉና ጄሪም እንግዲህ እየዘፋፈነች ነበረ አምናና ክስት ከሰማል ጋራ ማለት ነውና ያው እቅዳቸው ሁሉ ያው የከሸፈባቸው ይመስላል፣ ከሽፎባቸዋል። እንግዲህ ሁሉም ነገር ቤተሰብ ሰብሰብ ብለው ወደ ውጭ ላይ ወጥተው ነበርና በዛ ጊዜ እንግዲህ የምስትነት ግዴታዬን መወጣት አለብኝ፣ ላግዝህ ይገባል፣ ከጎንህ ሊሆን ይገባል እያለች ጄሪ እንግዲህ ሀሳብ አንስታለችና እንግዲህ የሰሙትም ከአሁኑ ጀምራ ደግሞ እንግዲህ ለባሌ መቆም አለብኝ፣ የምስትነት ግዴታዬን መወጣት አለብኝ እያለች ነው ጄሪ። በጣም ጥሩ ሚስት ሰጥቶኝ ማቀሪም በቃ እያለቻት ነበረ ሰማልና እንግዲህ በስራ ጉዳትና በስራ ብዛት ቢዚ በመሆን ውጭ ላይ ማደር የለብህም ነበር ያለችው። እንግዲህ ይህንን ወይዘሮ ሰማል እሱ ቤት እንዳደረ ነው የምታውቀው እንጂ ውጭ ላይ እንዳደረ አታውቅም እንዴ? ውጭ ነው እንዲያደረው ነበር ያለችው ድንግጥ በማለትና
እሱም እንግዲህ በጣም ግራ ተጋባ። ግን ቤት ነው ያደረው፣ ሶፋ ላይ ነው እንደውም ያደረው እና ይህንን ደግሞ ብሌን ጠንቅቃ ታውቃለች። እሷ ግን እሱን እያየችው ግራ እየተጋባች ሁለቱ አይን ላይን እየተተያዩ ነበረ። አንደኛ ነገር እሷ ክላስ አምሽቷል፣ ከሷ ጋር ሲያወራ አምሽቶ ነበረ። ሁለተኛ ግን በቃ ከክላስ ውጣና ሂድ ስላለችው ሳሎን ላይ ነበር የተኛውና ሳሎን ላይ ስታየውም እንግዲህ ወይኔ ረብሽ ይሆን እንዴ ሰላም ነስቸው ይሆን እንዴ ለዚህ ነው እዚህ የተኛው በቃ ሰላም ነሳሁት መሰለኝ እያለች ነበርና ጄሪና ሜርሲም እንግዲህ እነሱም ሰክረው ያው ጎርፍ እንዳመጣው ግን አንድ ቦታ ተጋድመው ነበር ያደሩት። ስለዚህ ነገር ምንም የሚያውቁት የለምና ያው ወይዘሮ ሰማለ እንግዲህ እንዴ ውጪ ላይ ነው እንዲያደርከው እቤት አላደርክም እንዲህ ብላ አፋጠዋለች ማለት ነው። ያው ነገር እያላቸው ነው እንግዲህ ወይዘሮ ጄሪና እንትና ማለት ነውና ጄሪና ሜርሲ ያው ነገር አያያዦች ናቸው። አውቁ እንግዲህ ነገር እያላኮሱ ይገኛሉ ማለት ነውና እውነት ሰው የት ጋ ነው እውነታው ያለው? እውነት ጄሪን ወዷት ነው ወይስ ደግሞ ማን ለማስቀናት ፈልገው ነው የሚለው እንግዲህ ሁላችንም ጥያቄን እየፈጠረብንና እንግዲህ ሲፈንም ያንን ቤት በጥበጥ ነው እንጂ የማደርገው የዚህን ቤት ሰላም በጥበጥ አድርጌ ነው የሚሄደው እንጂ መሄድ እንኳን ቢሆን እንደዚህም ዝም ብዬማ አልሄድም አልባት አለው ወይዘሮ ሰማሌ ተባለ ሴትዮን እያለች እንግዲህ የምትገኘው እሱ እንግዲህ የምረጡን ቅስቀሳ ውስጥ አንስታ ነበር። ያው የምረጡን ቅስቀሳው አልተሳካም። እዚህ ቤት የገባሁት ለአላማ ነው፣ አላማዬን ግን ደግሞ ሳላሳካ አልወጣም እያለች ነው የምትገኘው። ምን አይነት አላማ ልታሳካ እንደሆነ አናቅምና እንግዲህ ያው እንደዚሁም የተደበቁ አንዳንድ ሚስጥሮች የተባሉ ነገሮችንም እየቆፈረች እያወጣች ፊት ለፊት እያወጣችባት ትገኛለች ማለት ነው። ይሄ ሚስጥር በወጣ ቁጥር ግን ወይዘሮ ሰማል ማን ይሄን ሚስጥር ያወጣው ማን ነው ቤቴን የሚፈትሽ እያለች እንግዲህ ቤት ሰራተኛ ዛራ ናት። ዛራ ግን ምንም የምታውቀው ነገር የለም ስለዚህ ና እንግዲህ ይሄ ነገር የተደረሰበት ቀን ሲፈን ያው አደጋ ላይ ነው የምትወርቀው ማለት ነው። እሷም እንግዲህ ጠንቅቃ ታውቃለች ሲፈን እሷን ለመበቀል እንደምትፈልግ በደንቡ ጠንቅቃ ታውቃለች። እና አንቺማ አለቅሽም እያለች እንግዲህ እሷ ስታለቅ ስታስመስል እየዘታችባት ነበረ። ሁለቱም እርስ በራሳቸው እየተዛዛቱ ነው የሚገኙት ማለት ነው። እንግዲህ አንድ ቀን ደግሞ የእውነቱ ፍረጥ ማለቱ አይቀርም እና ዳር ድራማ ደስ የሚል አስተማሪ ድራማ ነው። በጣም ዘና የሚያደርግ ነው። እርስ በራሳቸው ሲሞላቀቁ እርስ በራሳቸው ሲገፋፉ ምናምንና የዛሬ ቪዲዮ ይሄን ይመስላል። ቀጣይ ምን ይሆናል የሚለውን እዚላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ እላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።